ለሪል ስቴት ቤት ገዢዎች አስደሳች ውሳኔ ተሰጥቷል። ብዙዎችን እንቅልፍ የነሳ እና አሳሳቢ ጉዳይ ነው እልባት ያገኘው። ሰላም በመላው ዓለም የምትገኙ የጠበቃ ዩሱፍ ወዳጅ ቤተሰቦች፣ የሪል ስቴት ቤት ገዢዎች፣ ትልቅ ስጋት የነበረን ችግር የሚቀርፍ ውሳኔ ህግ ሆኖ የሚያገለግል በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መጋቢት 28 ቀን 2018 በሰበር መዝገብ ቁጥር 274687 ውሳኔ ተሰጥቷል። ቤት ይሸጠላችሁ ሪል ስቴት አልሚው ግንባታ ላይ ባለው ቦታና ህንፃ ከባንክ ብድር ወስዶ ዕዳው መክፈል ሳይችል ሲቀር ይህንን ግንባታ ባንኩ ግንባታውን በሐራጅ ጨረታ ቢሸጠው ሪል ስቴት ቤት ገዝተው ግንባታው ተጠናቆ ነገ ዛሬ እንረከባለን በማለት የሚጠብቁ ሪል ስቴት ቤት ገዢዎች ችግር ላይ ይወድቃሉ። በዚህ በኩል ግንባታውን ገንብቻ አስረክባችኋለሁ ብሎ ለሪል ስቴት ቤት ገዢዎች ቤት ይሸጣል ብዙ ቤቶችን። በዚህ በኩል ደግሞ ከባንክ ብድር ይወስድበታል። ከዛ በኋላ እንግዲህ አንዳንድ ሪል ስቴቶች አውቀውም እንደዛ የሚያደርጓሉ። አንዳንዱ ደግሞ ስራ ሊበላሽበት ይችላል። በተለያዩ ምክንያቶች ዕዳውን መክፈል ሳይችል እንግዲህ ባንክ የሐራጅ ጨረታ ያወጣበታል። በዛ ጊዜ ሪል ስቴት ቤት የገዙ ሰዎች፣ ገንዘባቸውን የከፈሉ ሰዎች ችግር ላይ ይወድቃሉ። ይሄ በተደጋጋሚ ሲፈጠር የነበረ ችግር ነው። ሪል ስቴት ቤት የሚገዙ ሰዎችም ይሄ እንቅልፍ የነሳቸው ጉዳይ ነበረ። ነገር ግን ይሄን ትልቅ ችግር የሚቀርፍ ውሳኔ በሰበር ችሎት ተሰጥቷል። የሪል ስቴት ቤት አልሚ እየገነባ ያለውን ቤት ለቤት ገዢዎች እንደሚሸጥ ይታወቃል። በመሆኑ ቤት ሰርቶ ለመሸጥ ውል ካደረገና ቀድሞ ከቤት ገዢዎች ላይ ገንዘብ ከተቀበለ ሪል ስቴት ላይ ይህንን ግንባታ በመያዣ መያዝ እንደማይቻልና ባንክ በመያዣ ይዞ ብድር ከሰጠም ተቀባይነት እንደማይኖረው ባንኩና ይሄ ሪል ስቴት አልሚው ይሄንን ይዞታ ይሄንን ሳይት በመያዣ ይዞ ባንኩ ብድር መስጠቱ ተቀባይነት እንደሌለውና ቤት የገዙ ሰዎች መብታቸው ሊከበር እንደሚገባ አዲስ ውሳኔ ተሰጥቷል። ይሄ በጣም በእውነቱ አስደሳች ነው። ቤት ለገዛችሁ ሰዎች፣ በሂደት ላይ ያላችሁም፣ ወደፊትም ደግሞ ያልተገነቡ ቤቶች ወደፊት የሚገነቡ ቤቶችን ለምትገዙ ሰዎች ፉል ፊኒሽ እንደሚሆን፣ ሰሚ ፊኒሽ እንደሚሆን፣ አፓርትመንት የሚሆን ቪላ ቤቶችን የሚሆን ለምትገዙ ሰዎች እፎይታን የሰጠ ውሳኔ ስለሆነ እንኳን ደስ አላችሁ ለማለት እወዳለሁ። ለዚህ ውሳኔ መሰረት የሆነው ክርክር የተጀመረው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው። ከአንድ ሪል ስቴት ላይ ቤት ገዝተው በመጠባበቅ ላይ እያሉ ቤት ገዢዎች ማለት ነው። ይህ ሪል ስቴት ምን ያደርጋል? ይህንን ግንባታ አስይዞ ከአዋሽ ባንክ ብድር ይወስዳል። ብድሩን ሳይከፍል ይቀርና አዋሽ ባንክ ይህንን ህንፃ በሐራጅ ጨረታ ለመሸጥ እንቅስቃሴ ይጀምራል። በዚህ ጊዜ ይህንን ነገር የሰሙ እነዚህ ቤት ገዢዎች ታዲያ ቤት የገዙ ሰዎች ሪል ስቴት ቤቶችን ገንዘባችንን ከፍለን ውል ተዋውለን የገዛን በመሆኑ ባንኩ የገዛናቸውን ቤቶች በመያዣ ሊይዝ አይገባውም፣ ሪል ስቴቱ አልሚውና ባንኩ ያደረጉት የመያዣ ውልም ተቀባይነት የለውም የሚል ክስ ያቀርባሉ። የፌዴራል የመጀመሪያ ደረጃ ፍርድ ቤትም እንግዲህ ባንኩና ሪል ስቴት ድርጅቱ ያደረጉት የብድር መያዣ ውል ተቀባይነት የለውም በሚል ውድቅ ያደርጋል። ይሄ የመያዣ ውል ባንኩና ሪል ስቴት አልሚው ድርጅት በእነዚህ ቤቶች ላይ ያደረጉት የመያዣ ውል ስምምነት ተቀባይነት የለውም፣ ሊፈርስ ይገባል በማለት የገዢዎችን መብት የሚያስጠብቅ ውሳኔ ይሰጣል። ያ ማለት ሐራጁ ሊደረግ አይገባም፣ በሐራጅም ገና ለገና ባንክ ዳለበት ተብሎ እነዚህ ቤቶች ሊሸጡ አይገባም፣ ቤቶቹ የቤት ገዢዎቹ ናቸው የሚል ውሳኔ ይሰጣል። በዚህ ውሳኔ ቅር ይሰኛል አዋሽ ባንክ። ይግባኙንም ለፌዴራል ከፍተኛ ፍርድ ቤት ያቀርባል። በይግባኙ ምንድን ያለው እንግዲህ ይህ ይዞታና ግንባታው ካርታው በሪል ስቴቱ ስም ተመዝግቦ ያለ የሪል ስቴቱ ንብረት ነው። ሪል ስቴት ድርጅቱ ባለቤት መሆኑን አይቼ አረጋግጬ ንብረቱን በመያዣ ይዤ የመያዣ ውል መዋዋሌ በህግ ተቀባይነት አለው። በህግ ተቀባይነት ያለው የመያዣ ውል ስለተዋልኩ ደግሞ ብድሩን ሳይከፍል ስለቀረ ያበደርኩት ሰው ይህን በመያዣ ያስኩትን ግንባታ ሳይቱን ህንፃውን የመሸጥ መብት አለኝ በሐራጅ የሚል ክርክር ያቀርባል። ሪል ስቴት ቤት ገዛን የሚሉት ግለሰቦች በስማቸው የተሰጣቸው ካርታ የለም፣ የቤቱ ባለቤትም እነሱ አይደሉም የሚል ክርክር ያቀርባል። የፌዴራሉ ከፍተኛ ፍርድ ቤትም እንግዲህ አዋሽ ባንክ ከሪል ስቴት አልሚው ጋር ያደረገው የመያዣ ውል ህጋዊ ነው፣
የግንባታው በሐራጅ ሊሸጥ ይገባል የሚል ውሳኔ ይሰጣል። ቤት ገዢዎች በተራቸው በዚህ ውሳኔ ቅር ተሰኝተው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ያቀርባሉ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎትም እንግዲህ መብታቸውን የሚያስጠብቅ ውሳኔ ይሰጣል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠውን ውሳኔ ያጸድቃል። የከፍተኛ ፍርድ ቤቱን ውሳኔ ይሽራል። እንግዲህ እነሱ በገዙት ቤት ላይ ሪል ስቴት አልሚው የመያዣ ውል ተዋውሎ ከባንክ ብድር ሊወስድ አይገባም፣ ከአዋሽ ባንክ ጋር ያደረገው የመያዣ ውልም ህገወጥ ነው ተብሎ ውሳኔ ይሰጣል። አዋሽ ባንክ በተራው እንግዲህ ለሰበር ሰሚ ችሎት ይግባኝ ያቀርባል። ይህ ለሪል ስቴት ቤት ገዢዎች አስደሳች የሆነ ውሳኔ የተሰጠውን በዚሁ ሰበር ሰሚ ችሎቱ ነው። ይህ ሰበር ሰሚ ችሎት የሰጠው ውሳኔ እንግዲህ ለነዚህ ክስ ላቀረቡ ግለሰቦች ብቻ አይደለም የሚያገለግለው። ሰበር የሚሰጣቸው ውሳኔዎች በተመሳሳይ ጉዳይ ላይ እንደ ህግ ነው የሚያገለግሉት። ያ ማለት እንግዲህ ከሪል ስቴት አልሚ ቤት ለምትገዙ ሰዎች፣ ለገዛችሁ ሰዎች፣ ወደፊትም ለምትገዙ ሰዎች የሪል ስቴት ቤት የገዛችሁት አልሚ ከባንክ ጋር እናንተ ተዋውላችሁት እያለ ቤት ገዝታችሁት እያለ ያንን የገዛችሁትን ሳይት ቤት በመያዣ ሲዞ ብድር ቢበደር ተመሳሳይ ለእናንተም ተፈጻሚ የሚሆን ነው፣ እንደ ህግ የሚቆጠር ስለሆነ ማለት ነው። እንግዲህ ለነዚህ ግለሰቦች ብቻ አይደለም ይሄ ውሳኔ የሚያገለግለው፣ ለዛም ነው እንደ ህግ የሚቆጠረውና አስደሳች የሆነው። እንግዲህ የሰበር ሰሚ ችሎቱ ምን ብሏል? ከሪል ስቴት ቤት ለሚገዙና ቤት የገዙትን የሪል ስቴት አልሚ ግንባታውን ሳይቱን ለባንክ በመያዣ ማስያዝ እንደማይችል የተሰጠ ውሳኔ ነው። ሰበር ሰሚ ችሎቱም የአዋሽ ባንክን ጥያቄ ውድቅ አድርጎ የሪል ስቴት ቤት ገዢዎችን መብት ያስጠበቀ ውሳኔ ሰጥቷል። ለውሳኔው መሰረት ያደረጋቸው 3 ዋና አንኳር ነጥቦች አሉ። እነሱን እነግራችኋለሁ በጣም እንድትከታተሉ፣ ዋናዎቹ እነዚህ ነጥቦች ስለሆኑ። አንደኛ ያነሳው ነጥብ ለዚህ ውሳኔ መሰረት ያደረገው ምንድነው? የሪል ስቴት ቤት ገንቢ ዋና ዓላማ፣ የሪል ስቴት አልሚ ዋና ዓላማ ቤት ሰርቶ ለገዢዎች ማስተላለፍ መሆኑ እየታወቀ ባንኩ ይዞታው በሪል ስቴቱ መመዝገቡን ብቻ አይቶ ንብረቱን መያዣ ማድረጉ የቤት ገዢዎችን መብት የሚጎዳና ተገቢ ጥንቃቄ የጎደለው ተግባር ነው የሚል አንደኛ መሰረት ያደረገው ይህን ነው። ሁለተኛ ሪል ስቴቱ ከባንክ ለሚወስደው ብድር በመያዣነት ንብረት ማስያዝ የሚችለው በንብረቱ ላይ የመሸጥና የመለወጥ መብት ሲኖረው ብቻ ነው። ነገር ግን ይህ ሪል ስቴት ቤቶችን ለነዚህ ግለሰቦች ከሸጠ በኋላ ካስተላለፈ በኋላ በሽያጭ እነዚህን ቤቶች እንደገና ለባንክ በመያዣ የማስያዝ መብት የለው። ምክንያቱም በእነዚህ ቤቶች ላይ የመሸጥ የመለወጥ ስልጣኑን አስቀድሞ ለነዚህ ሰዎች በመሸጥ አስተላልፎ ሰጥቷል። በእነዚህ ቤቶች ላይ የባለቤትነት መብት የለውም፣ የመሸጥ የመለወጥ መብት የለውም የሚል ሁለተኛ ምክንያት አንኳር ነጥብ አንስቷል። በሶስተኛ ያነሳው ምክንያት ማለት ነው እንደ አዋሽ ባንክ ያሉ የፋይናንስ ተቋማት ማንኛውም ባንክ ማለት ነው ብድር ለመስጠት አንድን ንብረት በመያዣነት ከመያዛቸው በፊት ንብረቱ የሶስተኛ ወገንን መብትና ጥቅም የማይነካ ስለመሆንና አለመሆኑ የማጣራትና ተገቢውን ጥንቃቄ ማድረግ አለባቸው። ነገር ግን አዋሽ ባንክ የሪል ስቴቱ ዓላማ ቤት እየገነባ መሸጥ መሆኑን እያወቀ ይዞታው በድርጅቱ ስም ስለተመዘገበ ብቻ የመያዣውን ማድረጉ ህጋዊ ጥንቃቄ ጎድሎታል። ጠንቃቃ ተዋዋይ የሶስተኛ ወገንን መብት መኖር አለመኖሩን ማረጋገጥ አለበት። ስለዚህም ተገቢውን ጥንቃቄ ሳይደረግ የተፈረመ የመያዣውል ስለሆነ ህጋዊ ተቀባይነት የለውም በማለት የሪል ስቴት ቤት ገዢዎችን መብት ያስከበረ ውሳኔ ሰጥቷል። በመሆኑም እንግዲህ ሪል ስቴት ቤት የምትገዙ ሰዎች ሪል ስቴት አልሚ ድርጅቱ ከሱ ጋር ውል ስታደርጉ ይሄንን ቤት በመያዣ የማስያዝ መብት አለው የለውም፣ ማስያዝ ይችላል አይችልም፣ ተባለም አልተባለም እናንተ በከፈላችሁበት ውል በተዋዋላችሁበት ወደፊት በሚገነባ ፌዝ ባይ ፌዝ ክፍያውን የከፈላችሁ በሆነ ዓመት ውስጥ ተጠናቆ በምትቀበሉት ንብረት ላይ ሳይት ላይ ከባንክ ብድር መውሰድና ንብረቱን በመያዣ ማስያዝ አይችልም። ስለዚህ አሁን ባለው ኮንቴክስት እንግዲህ ብድሩ አልተከፈለኝም ካለ አዋሽ ባንክ በሌላ የህግ አግባብ ጠይቆ የአበደረውን ብድር ይቀበላል እንጂ ይሄንን ቤት ገዢዎች ሪል ስቴት ቤት ገዢዎች የከፈሉበትን ውል የተዋዋሉበትን ህንፃ ሳይት ግንባታ
መሸጥ አይችልም። ውድና የተከበራችሁ ፕሮግራም ተከታታዮች እጅግ የብዙ የሁሉንም ሪል ስቴት ቤት ገዢዎች ራስ ምታት የሚቀርፍና እንደዚሁም ለባንኮችም ማስጠንቀቂያ የሚሆን ውሳኔ ነው የተሰጠው። ለባንኮች እንዴት ነው ማስጠንቀቂያ የሚሆነው? እንግዲህ ካሁን በኋላ ባንኮች ዝም ብለው ለሆነ ሪል ስቴት አልሚ በግንባታ ላይ ያለን በመያዣነት ይዘው ማበደር አይችሉም። ይሄን ጥንቃቄ ማድረግ አለባቸው። የሚያደርጉት የመያዣ ውል በህግ ዘንድ ተቀባይነት ስለሌለው ሪል ስቴት ቤት ገዢዎች ደግሞ እፎይታ የሰጠ ውሳኔ ነው። አብራችሁ ስለነበራችሁ ይሄን ጠቃሚ ህግ ምክር ስለሰማችሁ ደስ ብሎኛል። አብራችሁ የነበርኩት የእናንተው ጠበቃና ህግ አማካሪ ዩሱፍ አከበረ ነበርኩኝ። መልካም ጊዜ።